ወፍ የለም ወፍ የት ነው ያለው ያገሩ ሰው መንገድ ላይ ሰው ካያችሁ ቱሪስቶች ናቸው ነጮች ናቸው ተከፍቷል ስራ አላቸው ምናምን ክፍት ነው ይላቸዋል ካፌው ባዶ ነው እኔ ምን ሰርተው እንደሚበሉ በጣም የሚያስገርም ነውና እዚች ሀገር ያለው ጨለማ እንደሌሎች ሀገር ጨለማ አይደለም በአለም ከፍተኛ ጥራት ያገኘው ጨለማ በዚች ሀገር ነው የሚገኘው አይ ቲንክ ትል ነው አይደል ትል ነው ፓርክ እንጂ በፍጹም ፓርላማ አይመስልም አዎ ልክ ስዞር ታውቃላችሁ የአማርኛ ጽሁፍ አላየው ሰው የውሃ ሽታ የሆነባት ከዓለማችን ሁለተኛ ባዶ ሀገር ዛሬ ተገኝተናል አራሳ አለ የት ነው ያለው ያገሩ ሰው ክቡራን ተመልካቾቼ ዛሬ በጣም በሚያስገርም ቪዲዮ ነው የተመለስኩት ይሄውም እንግዲህ በአህጉራችን አፍሪካ በደቡባዊው ክፍል የምትገኘውና ሰው የሌለባት ሀገር ተብላ የምትታወቅ በዓለማችን ላይ ካሉ ሁለት ግዙፍ ሰው የማይኖርባቸው ሀገሮች መካከል በሁለተኛነት የምትመደበው ናሚቢያ የናሚቢያ ዋና ከተማ ዊንድሆክ ላይ ነው ዛሬ የምንገኘው በዊንድሆክ እንግዲህ ከተማዋን አዟዙር ያሳያችኋለሁ እንዴት ነው ሰው የሌለበት ከተማ የተባለችው ያቺ ሀገር ተዘዋውረን ስትሪቶቿን እናያለን እንደለመድነው ደግሞ የሀገሬውን ቡና ፉት እንላለን ግን እዚህ ሀገር ቡና ብዙም አይጠጣም ካፑቺኖ የሚጠጡ ናቸው ስለዚህ ከካፑቺኖአቸው ጥቂት እንጎነጫለን እንቀምሳለን ስለ ሀገሪቱ መገበያ ገንዘብ እናወራለን ስለ ሀገሪቱ ህዝብ እናወራለን በጣም አስገራሚ ነገር ተሰማላችሁ ሰው የማይኖርበት ሲባል ምንድነው የህዝብ ጥግግት ሲባል ምንድነው በጣም አስገራሚ ነው የዛሬ ቪዲዮ ለራሴ ራሱ አስገርሞኛል ስለዚህ እንደ ሁሉ ጊዜው አብራችሁኝ ቆዩ ይህንን ቪዲዮ ደግሞ በክብር ስፖንሰር አድርገው ወደ እናንተ ያቀርቡ የሚገኙት ፊሶን ሪል ስቴት እና አቢሲኒያ ባንክ ናቸው ከማስታወቂያው በኋላ ተመልሰን እንገናኝ ከያንዳንዱ ብሩ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው ለሚያደርጉት ውለታ ምስጋናን አይጠብቁም የውስጥ እርካታቸው ብቻ በቂያቸው ነው ርቀት ቢለያየንም በልባችን ግን አንድ ላይ ነን ጨለማ ለነበሩ ቤቶች ብርሃን ለሕፃናት ተስፋ ለቤተሰብ ደግሞ እረፍት ይሰጣል ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል ምክንያቱም የእናንተ ድካም የኛ ሕይወት ነውና አቢሲኒያ ረሚት የፍቅር መንገድ የትውልድ ድልድይ አቢሲኒያ የሁሉም ምርጫ ከማስታወቂያው በኋላ ተመልሰናል the second emptiest country in the world Namibia welcome ኦኬ በመጀመሪያ ዋናውን ጥያቄ እንፍታ ናሚቢያ ባዶ ሀገር የሆነችው ለምንድን ነው እንደዚህ ሰው የጠፋው በየአደባባዩ ብትዞር ሰው የማታገኙት ለምንድን ነው ዋናው ምክንያት እንግዲህ የሀገሪቱ የቆዳ ስፋትና የሰው ብዛት ያለመመጣጠን ነው ይሄንን በምሳሌ እናየዋለን ቀለል ባለ ምሳሌ ከኢትዮጵያ ጋር ማነጻጽረን እናየዋለን እንግዲህ ኢትዮጵያን እና ናሚቢያን ሁለት ትልልቅ አዳራሾችን እንደ ምሳሌ ወሰዱ አንዱ አዳራሽ ኢትዮጵያ በሉት አንዱ አዳራሽ ናሚቢያ በሉት ስለዚህ አንዱ አዳራሽ ውስጥ ስትገቡ ኢትዮጵያ የሚባለው አዳራሽ ውስጥ ስትገቡ ጥቅጥቅ ብሎ ሰው ሞልቷል ስለዚህ ታዩትና እንደዚህ አዳራሽ ውስጥ ሰው ሙሉ ነው የምትሉት ወደ ናሚቢያ ወደ ተባለው አዳራሽ ስትገቡ ደግሞ በጣም ትልቅ አዳራሽ ነው ተመሳሳይ መጠን ያለው ከኢትዮጵያ ጋር ተመሳሳይ አዳራሽ ነው ግን ወደ ውስጥ ስትገቡ ሁለት ሰዎች ተራርቀው ተቀምጠው ብታዩ የምትሉት አዳራሹ እኮ ባዶ ነው ሰው የለም ሁለት ሰው ብቻ ነው ያለው የምትሉት ስለዚህ the same thing ነው happen ያደረገው የናሚቢያ የቆዳ ስፋትና የኢትዮጵያ የቆዳ ስፋት almost ተመሳሳይ ነው ማለት ተቀራራቢ ነው ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር አካባቢ ትሰፋለች ናሚቢያ ደግሞ ወደ 900,000 ስኩዌር ኪሎ ሜትር ትሰፋለች ስለዚህ ተቀራራቢ ነው አንድ አይነት ባይሆንም ነገር ግን ኢትዮጵያ 120 ሚሊዮን በላይ ሰው ይኖርባታል ናሚቢያ ግን 2.6 ሚሊዮን ህዝብ ብቻ ነው የሚኖርባት ቆዳዋ በጣም ሰፊ የቆዳ ስፋት ነው ያላት በጣም ትልቅ ሀገር ነው ግን 2.6 ሚሊዮን አካባቢ ህዝብ ብቻ ነው የሚኖሩበት ስደተኛውን ምኑን የሚሰራውን ሲጨማምሩት የፎሬነሩን ምናምን በተለይ ነጮች በብዛት አሉ ጀርመኖች ምናምን እዚህ ሀገር አሉ እነሱን ሲጨማምሩ ወደ 2.8 ሚሊዮን ገደማ አካባቢ ማለት ነው ያ ደግሞ የህዝብ ጥግግቱም ደግሞ በጣም አነስተኛ ነው ጥግግቱ ማለት የሚኖርበት ከተሞቹ በጣም የተራራቁ ናቸው አሁን ዊንድሆክ ዋና ከተማው ከሌሎች ከተሞች ጋር ያለው ሰፊ ልዩነት ነው አሁን ኢትዮጵያ ውስጥ ስትሄዱ ለምሳሌ ድሬዳዋን ወስዳችሁ አዲስ አበባን ብትወስዱ በአዲስ አበባና በድሬዳዋ መካከል አዳማን ጨምሮ ወንጂን ጨምሮ የተለያዩ ማአት ከተሞች በየመሃሉ ታገኛላችሁ ብዙ ህዝብ ነው የሚኖርባቸው እዚህ ግን ከተማ የሚባለው ነገር በቃ በጣም ተራርቆ ነው ያለው በጣም ትንሽ አማውንት ነው ያለው ህዝቡ እንግዲህ በጠቅላላ የሀገሪቱ ህዝብ 2.67 ሚሊዮን አካባቢ ከሆነ ይሄን የሚያክል ሀገር ላይ ከተሞች ላይ ያለው ህዝብ በቃ እዚህ አሁን ዋና ከተማዋ ላይ 100 ምናምን ሺህ ሰው ነው የሚኖረው እና በጣም ከተማዋ
ሰፊ ናት። እንደገና ሰው በጣም ተራርቆ ነው የሚኖረው ማለት ነውና ብዙም ወደ ስትሪት የመውጣት ልምድ የለውም። ቢወጣም ደግሞ እርስ በርስ ሳይገናኝ ጭምር የሚውልበት አጋጣሚ ያለና ለዚህ ነው the second emptiest country in the world የምትባለው። የመጀመሪያዋ ባዶ ሀገር የምትባለው ሞንጎሊያ ናት። ያው እንጎበኛታለን ሞንጎሊያን በቅርቡ። ሞንጎሊያ በጣም ትልቅ የቆዳ ስፋት ኖሯት ትንሽ ህዝብ ስላላት the first emptiest country ወይም የመጀመሪያዋ ባዶ ሀገር ትባላለች። ቀጥሎ ግን ናሚቢያ ናት ማለት ነው። ናሚቢያም በተመሳሳይ በቆዳ ስፋቷና በህዝብ ቁጥሯ ማነስ ምክንያት the second emptiest country ትባላለች ማለት ነውና በጣም አስገራሚ ነው። የሆነ ብቻችሁን ያላችሁ አይነት ስሜት ነው የሚሰማችሁ። ብዙ ሄዳችሁ ነው አንድ ሰው የምታዩት ወይ ደግሞ ፖሊስ ነው የምታዩት። ብዙ ሄዳችሁ አንድ የጥበቃ አካል ምናምን ነው የምታዩት። እንግዲህ እኔ እንደምታዩት በዙሪያ አሁን እዛች ጋር አንድ ሴትዮ አለች እንደኔ ቱሪስት ነች። እሷም ፎቶ እያነሳች ከዛ ውጪ ምንም የለም። በቃ ስትሪቶቹ ምናምን ጎዳናዎቹ ባዶ ናቸው። ስትሄዱ ወደ ገበያም ብትወርዱ በቃ ይሄ ገበያ የሚባልበት ክራውድድ የሆነ ኤሪያ ብትሄዱ ለምሳሌ አዲስ አበባ ውስጥ እንደ መገናኛ እንደምትሉት ወይ ደግሞ እንዴት ነው ልክ አሜሪካ ውስጥ የሆነ በቃ ኤልኤ ዳውንታውን እንደምትሉት እንደዚህ ሰው የሚበዛባቸው አካባቢዎች ስትሄዱ ምንም የሰው የሚባል ነገር ላታዩ ትችላላችሁ። ወይም በጣም ትንሽ ሰው ነው የምታዩት። ሲገበያይም ገበያ መሀል የምታዩት እንግዲህ ወደ በኋላም ከተማውን ዞረን ስንጎበኝ ታዩታላችሁ ማለት ነውና ናሚቢያ በጣም በእነዚህና በተለዩ ምክንያቶች በጣም አስገራሚ ናት። አብዛኞቹ ህዝቦቿም ደግሞ በተለይ በትራይቦች ውስጥ ወይም እንደዚህ በብሔረሰቦች ታቅፈው ስለሚኖሩ የራሳቸው ያኗኗር ስልት ስላላቸው ወደዚህ ወደ ዊንድሆክና ወደ ከተማው መምጣት አይፈልጉም። ከከተማ ራቅ ወዳለ ቦታ ላይ ነው ብዙ ጊዜ መኖር የሚመርጡትና የሚፈልጉት ማለት ነው። ስለዚህ ብዙ ናሚቢያውያንን ለማየት ከተማው ላይ እንደውም ምን አድርጓል ይሄ የዚህ ሀገር መንግስት በከተማዋ ላይ በዚህ ዊንድሆክ ላይ አንድ ቱሪስት መጥቶ እነዚህ ብሔረሰቦችን ለማየት በጣም ረጃጅም ጉዞ ነው የሚያደርገው፣ በጣም ሰፊ ሀገር ስለሆነ ማለት ነው። ስለዚህ በአጭሩም ደግሞ ሰው የማይገኝባቸው ጭልጥ ያሉ በረሃዎችን ብዙ ስለሚያሳልፍ ያ እንዳይሆን ብሔረሰቦቹን አይታችሁ እንድትሄዱ ብሎ እዚሁ ከተማ ውስጥ ብሔረሰቦቹን አምጥቶ የሆነ ቦታ ለይቶ ቪሌጅ ሰርቶላቸው እዛ እንዲኖሩ አድርጎ ያስጎበኛቸዋል። እኔም በቆይታይም በተከታታይ ቪዲዮ የማሳያችሁ ይሆናል ማለት ነው። ናሚቢያ በዚህ ምክንያት ኢምፒቲየስት ካንትሪ ትባላለች። ያው ሰው የሌለባት ትባላለች። ያው ፊል እንደዛ ነው የምታዩት። በቃ ስትሪቶቹን ስታዩ፣ ህንጻዎቹን ስታዩ ተከፍቷል፣ ስራ አላቸው ምናምን፣ ክፍት ነው ይላቸዋል፣ ካፌው ባዶ ነው። እኔ ምን ሰርተው እንደሚበሉ በጣም የሚያስገርም ነውና ሉክ ስትሪቶቹ በጣም ነው ደግሞ ከተማው በጣም ነው የሚያምረው። ወደ በኋላም ያው ስንሄድ ታዩታላችሁ። ግን በቃ ባዷችሁን ነው የምትሄዱት። ታዩታላችሁ። በቃ እርጋታ ምንም ድምጽ የሌለው ከተማ ነው። በስመ አብ ከስንት መታችሁ እንደዚህ አይነት ፖሊስ ነው የምታዩት። በቃ እንደዚህ መሳሪያ የታጠቀ ጥበቃ ምናምን ነው የምታዩት እንጂ እንደዚህ እንትን ያለ ሰው አታገኙ። እስኪ ደግሞ አረፍ እንበልና እዚች ጋር ስለ ናሚቢያ ጨለማ እናውራ። ስለ ናሚቢያ ጨለማ ስንል እንግዲህ እዚች ሀገር ያለው ጨለማ እንደ ሌሎች ሀገር ጨለማ አይደለም። ብዙ ጊዜ ሲባል አንሰማውም እንጂ ጨለማዎች ይለካሉ። ማለትም በመላው ዓለም ካለው ጨለማ የዚች የናሚቢያ ጨለማ በጣም የሚለየው ላይት ፖሊሽኑ በጣም ዝቅተኛ ነው። እንግዲህ ላይት ፖሊሽን ሲባል ወይም የብርሃን ብክለት ሲባል ስንቶቻችሁ ታውቃላችሁ? እንግዲህ ያው በዘርፉ የተሰማራችሁ ባለሙያዎች ምናምን እናንተ ታውቁታላችሁ። ነገር ግን የብርሃን ብክለት ሲባል ሰምታችሁ ማታውቁ፣ በተለይ የአካባቢ ብክለት ስንል አካባቢውን የሚበክለው ቆሻሻ የሚጣል ቆሻሻ ነው። የውሃ ብክለት ስንል ውሃ ውስጥ የሚጣል ቆሻሻ ነው። ልክ እንደዛም ላይት ፖሊሽን የሚባል አለ፣ ወይም ደግሞ የብርሃን ብክለት የሚባል አለ። ብርሃን በጨለማ ላይ ሲሆን የሚያመጣው ብክለት ሰማዩን እንዳናይ ይጋርደናል። ለምሳሌ በኢትዮጵያ ጨምሮ ሁሉም የየራሳቸው ሀገራት ዩናይትድ ስቴትስም፣ ሞሮኮም፣ ካናዳም የትም ሀገር ብትዞሩ ሁሉም ሀገራት ጨለማቸው ፒውር ጨለማ ነው አይደለም የሚለው ይለካና ላይት ፖሊሽን ያመጣባቸው ጨለማን እንዳያዩ ያደረጋቸውን ማገድ የሚታይበት ማለት ነው። ስለዚህም እንግዲህ እዚች ሀገር ላይ ስትመጡ የምታዩት የላይት ፖሊሽኑ ዜሮ ነው እዚች ሀገር ላይ። በተለይ ደግሞ አንድ የተለየ ወይም እዚህ ማፑ ላይ የምታዩት ስክሪኑ ላይ የምታዩት ቦታ በዓለም ላይ የትኛውን ቦታ ብትሄዱ እንደዚህ አይነት ድቅድቅ የሚባል ጨለማ አታዩም። ምክንያቱም መግቢያ ላይ እንደነገርኳችሁ እንግዲህ የሰው አኗኗር በጣም የተራራቀ ነው። ከተሞቹ በጣም የተራራቁ ስለሆኑ መብራት የለም። ስለዚህ ባደጉት ሀገራት መብራት ይንቆጠቆጣል አይደል? ቻይና ምናምን ስትሄዱ በቃ እነ ቻይና እና አሜሪካ እንደዚህ የተንቆጠቆጠ ሰማይ ያላቸው አውሮፓውያኑ ምናምን ሰማይን ጥርት አድርገው ለማየት በጣም ይቸግራሉ። ምክንያቱም የመንገድ መብራቶች በተመሳሳይ ብዙ አይነት ብርሃኖች ስላሉ ወደ ላይ እየወጣ ጨለማውን ስለሚበክለው ፒውር የሆነ ሰማይ ማየት አይችሉም። ስለዚህ ወደዚህ ስትመጡ ግን በዓለም ከፍተኛ ጥራት ያገኘው ጨለማ በዚች ሀገር ነው የሚገኘው፣ በናሚቢያ በረሃ ላይ ነው የሚገኘው ማለት ነው። በዚያም እንግዲህ በአካባቢው ጭምር ምንም አይነት ከተማ ስለሌለ፣ ምንም አይነት መብራት ስለሌለ ሰማዩን ጥርት አድርጎ ማየት ይቻላል። ማየት ብቻ አይደለም፣ በተለይ አስደናቂዎቹ የነ ሚልክ ዌይ ጋላክሲን ጥርት አድርጎ ሰማይ ላይ ያለምንም ባይነኩለር ያለምንም ቴሌስኮፕ ጥርት አድርጎ ሰማዩን ማየት ይቻላል። እንዲሁም ሰዎች አይናቸውን ብቻ በመጠቀም የሚልክ ዌይ ጋላክሲን ሙሉ በሙሉ ማየት ይችላሉ። ከዋክብትን ጥርት ባለ መልኩና ከዚህ ቀደም ባልታየ መልኩ ይታያል። እንግዲህ ይሄንን ኤክስፒሪየንስ እኔም ለማየት ፈልጌ ነበረ፣ ግን እንዳልኳችሁ ከዋና ከተማ ዊንድሆክ ወደ 300 ኪሎ ሜትር ይርቃል። ይሄ ቦታ ጥርት ያለ
የሚባለው ጎልድ ደረጃ የተሰጠው የዓለም ንጹህ ጨለማ ማለት ነውና እንደዚህ አይነት ቦታዎች እንግዲህ ሳይንሳዊ ምርምርን ለማድረግ ሰማይን ለመመርመር የሚፈልጉ ሰዎች ናሳን ጨምሮ ይህንን ቦታ በልዩነት ይጠቀሙታል ማለት ነው። ይህን ፒውር የሆነ ጨለማን ማለት ነው። ስለዚህ እንግዲህ ላይት ፖሊሽን ላይት መብዛቱ በራሱ ምን ያህል ኔቸርን እንዳገደን እንደምታዩት ነው እንግዲህና ያው በፊት እንግዲህ የሰው ልጅ ስልጣኔ ባልተስፋፋበት መብራት ባልነበረበት ከ200 ዓመት በፊት ከ150 ዓመት በፊት እንግዲህ ሰማዩ ፒውር ነበረ በብዙ የዓለማችን ክፍሎች ማለት ነው። ያው ማታ እሳት ካላነደዱ በስተቀር ያው ብርሃን ማግኘት ስለማይችሉ ማለት ነው። አሁን ግን ያው ብርሃኖች በጣም በዙ፣ ላይቶች በጣም እየበዙ ነውና እነዛ ራሱ ምን ያክል ሰማዩን ጥቁረቱን እየቀየሩት እንደሆነ እኛ የምናየው ሰማይና የናሚቢያ እዛ ቦታ ላይ የሚታየው ሰማይ አንድ አይደለም። ስለዚህ ናሚቢያ ስትሉ ለናሚቢያና ጨለማ ልዩ የሆነ ዝምድና አላቸው ማለት ነው። ስለዚህ ሰዎች ጥርት ያለ ሰማይ የሚፈልጉ ሳይንቲስቶች፣ የተለያዩ የስነ ጠፈር ተመራማሪዎች ወደዚህ ቦታ በመምጣት ጨለማው ላይ በመሄድ ጥርት ያለ ጨለማ ነው ያሉ ማለት ነው። እንግዲህ ጎልድ ደረጃ ነው ያለው ወይም ጥርት ያለ ጨለማ ነው። ከዚህ ሀገር በተጨማሪ በነገራችን ላይ ባልሳሳት ቺሊ ትመስለኛለች በሁለተኛነት ጎልድ ደረጃ ጨለማ ያላት ከደቡብ አሜሪካ ማለት ነው። ከአፍሪካም ሆነ ከዓለም ግን ፒውር ጨለማ ያላት ናሚቢያ ነች። ስለዚህ ቺርስ ለናሚቢያ ጨለማ። ለማንኛውም ላይት ፖሊሽን ይህንን ይመስላል። እስኪ ደግሞ ስትሪቶቹን እንንቀሳቀስባቸው ወክ እናርግ እንጂ ገና እኮ ነው። ገና ኮፊ ታይም አለ ምን አለ ገና መች ተነካችሁ ዊንድሆክ ፖስታ ቤታቸው በየቦታው አለና እንደዚህ እንደምታዩት ኮንቴነር ነው የሚመስለው። በቃ ሌሎች ሀገራት ከሚታየው ትንሽ የተለየ አይነት እንትን ያለው ፖስታ ቤቶቻቸው ዙሪያ ገባው ሳጥን ነው እንግዲህ ይመጣሉ። የፖስታው ባለቤት አውጥቶ ሄዳ። እንደዚህ ናቸው፣ ትንንሽ ናቸው የናሚቢያ ፖስታ ቤቶች። ይኸውላችሁ እንግዲህ ረጅም ወክ ነው ያረኩት፣ ግን በቃ ማለት አልፎ መኪና ያልፋል እንደዚህ እንደምታዩት እንጂ ምንም አይነት ሰው አታዩም። ወደ ስትሪት የመውጣት እንደዚህ ወክ የማድረግ ልማድ ያለው ሰው አይደለም የናሚቢያ ህዝብ። ደግሞ ሲያምር ሀገሩ። ሰው ያለ እዚህ ነው የምትሰራው። የሰው ያለ የምትለው ነገር እዚህ ነው የምትሰራው። ኦኬ አሁን ከኋላ የምትመለከቱት ደግሞ የክሪስተስ ኪርሼ የፕሮቴስታንት ቤተክርስቲያን ነው። የኢቫንጀሊካን ሉተራን ቤተክርስቲያን ነው። እንግዲህ ስለ ናሚቢያዎች ሃይማኖት ጉዳይ ያነሳን እንደሆነ አብዛኛው ህዝቧ የፕሮቴስታንት እምነት ተከታይ ነው። 60% የሚሆነው የኢቫንጀሊካን ሉተራን እምነት ተከታይ ሲሆኑ ቀሪዎቹ ወደ 20% የሚሆኑት ደግሞ የሮም ካቶሊክ እምነት ተከታይ ናቸው። ከዛ በመለስ ያሉት ሃይማኖቶች በሙሉ የተለያየ ፐርሰንት እያዙ የባህላዊ ሃይማኖቶች፣ ሌሎችም ሃይማኖቶች ተጨምረው በጣም ትንንሽ ቁጥር ያላቸው ናቸው ማለት ነው። እና አብዛኛውን ፐርሰንት የሚወስደው የኢቫንጀሊካን ሉተራን እምነት ተከታዮች ናቸው ማለት ነው። ይህ ከኋላ የምታዩትም የክሪስተስ ኪርሼ በዚህ ዋና ከተማዋ ዊንድሆክ ላይ የሚገኘው ቤተክርስቲያንም ከተገነባ 116 ድፍን ዓመታትን አስቆጥሯል። በጣም ጥንታዊ የኢቫንጀሊካን ሉተራን ቤተክርስቲያን ነው። በዚህ በናሚቢያ ብቻ ሳይሆን በመላው ዓለምም ጥንታዊ ይዘት አላቸው ከሚባሉ ወይም ደግሞ ከተገነቡ ረጅም ዓመትን አስቆጥረዋል ከሚባሉ የኢቫንጀሊካን ሉተራን ቤተክርስቲያን መሃል አንዱ ነው ማለት ነው። እንግዲህ እንዳነበብኩትና እንዳለኝ መረጃ ከሆነ ቤተክርስቲያኑ አሁን ለእድሳት ምክንያት ተዘግቷል። ክፍት አይደለም፣ ግን ግቢውንና ዙሪያ ገባውን መጎብኘት ትችላላችሁ። በጣም እጅግ በጣም ነው የሚያምረው። ሰፊ የሆነ የፓርኪንግ ስፓት አለው እዚህ ጋር። እንደገና እዚህ ጋር ስታዩት ቅርጹም ሉክ በጣም ነው የሚያምረው። የኪነ ህንጻው አገነባቡ ራሱ የተለየ ውበት ነው ያለው እና የሚገርማችሁ ከከተማው ላይ ማለት ነው ከላይ የሆነ እንደዚህ ተራራ ከፍታ ነገር ላይ ስለተገነባ በየትም አቅጣጫ ስትሄዱ ታዩታላችሁ። የትም አሁን እኔ ሆቴሌ ከዚህ ወደ ታችን ነው እና ታችም ሆናችሁ ታዩታላችሁ። በዛኛው የከተማው ቦታም ላይ ስትሄዱ እንደዚህ ቁልጭ ብሎ ይታያል። ይሄ በሩ ነው እንደምታዩት። እዚች ጋርም ጽሁፍ አለ ክሪስተስ ኪርሼ። ያው እንግዲህ ጀርመኖች እዚህ ያሉ የገነቡት ነው። ያው ጀርመኖች እዚህ እንደነበሩ ታውቃላችሁና ከተማው ግን በጣም የሚያምረው ሉክ አንድ ሲሆን እዚህ ጋር እንደውም ነጮች የዩናይቲንግ ጀርመኖች ናቸው። ያ ጀርመንኛ ነው የሚያወሩት ጀርመኖች ናቸው። እንግዲህ የናሚቢያውያን የሃይማኖት ሁኔታ ይህንን ይመስላል። በከተማውም አይከን የሆነው በጣም ትልቁ የክሪስተስ ኪርሼ ቤተክርስቲያንም ይህንን ይመስላል ማለት ነው። እስኪ ደግሞ አሁን ይዣችሁ ወደ ፓርላማው ልግባ። የፓርላማ ቢልዲንግ ነው ከፊት ለፊት ያለው ማለት ነው። እንግዲህ በአፍሪካ ውስጥ እጅግ በጣም የተዋበ የፓርላማ ግቢ ካላቸው ሀገራት መካከል እንግዲህ እንደምታዩት ናሚቢያ እንደሆነች። እንግዲህ ቱሪስት ካልሆነ መንገድ ላይ ብዙም ሰዎች አታዩ። የሚገርማችሁ ቱሪስቶች ሳይ ጀርመኖችና በተለይ ከእስያ ደግሞ የሚመጡ እንደ ቻይና፣ ኮሪያ ምናምን የመሳሰሉ ቱሪስቶች ይበዛሉ። እንግዲህ አሁን ይሄ ግቢ እንደምታዩት የፓርላማው ግቢ ነው። የፓርላማው ህንጻ ድረስ መግባት ትችላላችሁ፣ ግቢውን መጎብኘት ትችላላችሁ። በጣም ነው የሚያምረው። ጀስት ላይክ ፓርክ በቃ እና እንደ ፓርክ ነው እንጂ የሆነ የፖለቲካ እንትን አይመስልም። እጅግ በጣም ነው የሚያምረው። ታዩታላችሁ። በዚህ በስተቀኝ በኩል ደግሞ ስቴዲየም አለ። የትልቅ የከተማው ስቴዲየም ሳይሆን ላይክ ተማሪዎች ምናምን የሚጫወቱበት አይነት የፉትሳል አይነት ሜዳ ነው ያለው። እንደምታዩት የፓርላማው ህንጻ ያለ ዋው፣ ፋውንቴኑ ምኑ እጅግ በጣም ነው የሚያምረው። በነገራችን ላይ ንጽህናው ምናምን ይሄ ፓርላማ ውስጥ ብቻ አይደለም፣ ንጽህናው ከተማውም ላይ የምታዩት ነውና የፓርላማውን ህንጻ አይተን እንመለስ። እዚህ ድረስ መግባት ይቻላል። አይ ቲንክ ከዚህ በኋላ መግባት አይቻልም። ቢቻልም ምን ያልፈልግም ገብቼ ደግሞ አጀንዳሉን እንዴ ያ መኪኖቻቸው
ብቻቸው ቆመዋል። የፖለቲከኞቹ እዚህ ውስጥ ነው የሚሟገቱት። የወፎቹ እንትን ምናምን በቃ ፓርክ እንጂ በፍጹም ፓርላማ አይመስልም። በሌ መኪና ማቆሚያዎቹ በሙሉ ሼድ አላቸው። የሚገርም ነው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ፣ የናሚቢያ ጉብኝታችን ቀጥሏል። እንግዲህ ሰፊው ገበያ ውሰደኝ ያልኩትና አስጎብኘን ዛሬ በጠዋት አስነሳኝና እንግዲህ ሰፊ ገበያ ይዞኝ መጥቷል። እንደምታዩት ይሄ ነው እንግዲህ ሰፊ ገበያ። ያው እንደዚህ አይነት ገበያ እንግዲህ ሌላ ሀገር ቢሆን ኖሮ ግፊያውን አስቡት። እዚህ ግን አስቡት ላይክ ምንም ኦልሞስት ሰው የለም በምትሉት ደረጃ ነው ይህን የሚያክል ገበያ። ኦኬ፣ የስጋም ገበያ ነውና ተወሰነ ሽታ አለው። ሊሞክር ነው። ኖ ኢትስ ኦኬ አም ጉድ። ያስጎብኘ እየበላ ነው። ስጋ እየተጠበሰ እንደዚህ ይሸጣል። በቴካዌ እቃ እየተደረገ ይሄ እንዳለ የምታዩት ስጋ እየተጠበሰ የሚሸጥበት ባርቢኪው። እዚስ ናት What about this? This is also food. Oh, I think ትል ነው አይደል? Can cooking, eating. ትል ነው። Is this grasshopper? Is this grasshopper? Yeah. Grasshopper. Tradition. Oh. If you're raining, Yeah. this is finished and the coming this is Okay, grasshopper. Yeah. So did you eat this? we eating. Oh, okay. አንበጣ ነው ለካ ታዩታላችሁ። እዚህ ጋርም አለ። በደንብ ነው የሚሸጠው ገበያ ውስጥ። በነገራችን ላይ ይሄ እንትን አንበጣ ምናምን እዚህ ብቻ አይደለም። ኡጋንዳም ከዚህ በፊት በነበረኝ ጉዞ አሳይቻቸዋለሁ እንደሚበላ። የተለያየ የአፍሪካ ሀገር ይበላል አንበጣ እና እዚህም ይበላሉ። ጉብኝታችንን እስቲ ደግሞ እንቀጥል። ኦኬ፣ እንግዲህ ናሚቢያን ስታነሱ ጀርመንን አለማንሳት አይቻልም። ጀርመንና ናሚቢያ ምን ያገናኛቸዋል የሚባለው እንግዲህ ብዙ የአፍሪካ ሀገራት ላይ እንደምናየው ዌስተርኖቹ ወይም ምዕራባውያን አውሮፓውያን እንግዲህ ቅኝ በሚገዙ ጊዜ ጀርመን ነበረች ናሚቢያ ቀኝ የገዛችው በወቅቱ። በዚህ ጊዜ እንግዲህ ልክ ስዞር ታውቃላችሁ የአማርኛ ጽሁፍ አላየው። ልክ የአማርኛ ጽሁፍ ሰዲ ኦኬ፣ ስታር አሊያንስ ሜምበር የኢትዮጵያ አየር መንገድ የናሚቢያውን ኦፊስ ነው ያየሁት። ልክ ስትዞሩ የሆነ አማርኛና የኢትዮጵያ ባንዲራ ሳይ እዲ አልኩ። ኤኒዌይስ ይሄ ነው ኦፊሱ የኢትዮጵያን ኤርላይንስ። ኦኬ፣ ወደ ቀደመ ነገራችን ስንመለስ እንግዲህ ጀርመኖች ነበሩ ናሚቢያዎችን ቀኝ የገዙት። በዚህ ጊዜ እንግዲህ በጣም አስደንጋጭ ነገር ፈጽመዋል። ይሄውም የዘር ማጥፋት አድርጓል። በዚህ ጊዜ እንግዲህ ከ1904 እስከ 1908 በአውሮፓውያን አቆጣጠር ከባድ የሆነ የዘር ጭፍጨፋ ፈጽመዋል ጀርመኖቹ። ይሄ ጭፍጨፋ እንግዲህ በዓለም ዘንድ እንዲታወቅና እውቅና እንዲሰጠው ጀርመንም እንዲፈረድባት ናሚቢያውያን ለዘመናት በጣም ከፍተኛ የሆነ ለአስጨራሽ ትግል ሲያደርጉ ከቆዩ በኋላ በስተመጨረሻም እንግዲህ በ1900 ነፃ ከወጡ በኋላ ትግላቸውን በጣም በማጧጧፍ በ2000 እንደ አውሮፓውያን አቆጣጠር በዓለም አቀፍ ደረጃ በ20ኛው ክፍለ ዘመን የተፈጸመ ከባድ የዘር ማጥፋት ወንጀል ተብሎ ጀርመን ተፈርዶባታል ማለት ነው። ጀርመንም እንግዲህ በዓለም አቀፍ ደረጃ የተፈረደባትን የዘር ማጥፋት ወንጀል ለረጅም ጊዜ ስታስተባብል ቆይታ በኋላ የኋላ ተቀብላ ጥፋተኝነቷን አምናለች። ጥፋተኝነቷን በ2000 ተፈረደባት። በ2021 እንደ አውሮፓውያን አቆጣጠር ማለትም ከ5 ዓመት ከ6 ዓመት በፊት በይፋ አምና እንግዲህ ከ100 ዓመት በፊት ለፈጸመችው የዘር ጭፍጨፋ በይፋ ይቅርታና ላጠፋቸው የሰው ነፍስ ደግሞ ካሳ ለመክፈል ተስማምታለች ማለት ነው። በኋላ ግን ደግሞ ያላስማማቸው ሌላ ነገር ተከሰተ። ይሄውም የዘር ማጥፋቱ ካሳ ነው። ጀርመን ባለሳሳት እክሳለሁ ያለችው 1.1
ቢሊዮን ዩሮ ነው። 1.1 ቢሊዮን ዩሮ። እሷ ግን ያው በ10 ሺዎች የሚቆጠሩ በርካታ ናሚቢያውያንን ነው የፈጀችው። ከዛ የዘር ማጥፋቱ ሰለባ የሆኑ ናሚቢያውያን ይሄ ካሳ ተገቢ አይደለም። ምክንያቱም ጀርመን ያለችው በጣም የሚያስቅ ነገር ነው። ይሄ 1.1 ቢሊዮን ዩሮ ካሳ ከፍላለሁ ያለችው በ30 ዓመት ውስጥ ነው። እንግዲህ በሚቀጥሉት 30 ዓመታት ቀስ ቀስ እያለች 100 ሚሊዮን ምናምን እያደረገች ቀስ ቀስ እያለች እየለቀቀች ብቻ በ30 ዓመት ውስጥ በሚቀጥሉት 30 ዓመታት ውስጥ 1.1 ቢሊዮን ዩሮ ለናሚቢያ ካሳ ለመክፈል ነው የተስማማቸው። እንግዲህ ይሄንን ናሚቢያውያን አሁንም እያመጹበት ነው። መሆን የሌለበት ተገቢ አይደለም፣ ወይም ደግሞ በዘር ጭፍጨፋው ጥቃት ለደረሰባቸው የቀድሞ አያቶቻችንን ፈጽሞ የማይወክል ወይም ተገቢ ያልሆነ ነው በማለት አሁንም ያንን ካሳ እየተቃወሙት ይገኛሉ። በዚህ ምክንያት እንግዲህ ቅኝ ግዛቱ ምንም የራሱን የሆነ ጥላ ስላጠላ ህንጻዎችም ምናምን የምታዩት የጀርመኖችን ተሽታ ያላችሁ። ከዛም ባሻገር የጀርመንም ቋንቋ እንዲሁ ከሞላ ጎደል ይነገራል። ዋና ቋንቋቸው ግን የናሚቢያውያን እንግሊሽ ዋና መግባቢያቸው ነው ማለት ሁሉም ሰው እንግሊዘኛ ቋንቋ ይናገራል። ከዛ በተረፈ ግን ከእንግሊዘኛ በተረፈ የተለያዩ ስማቸውን አሁን ያላስኳቸው 1-3 ቋንቋዎች አሉ፣ እነሱን ይናገራሉ ማለት ነው። በዋናነት ግን እንግሊዘኛ ሁሉም ቦታ ጥቅም ላይ ይውላል። ይሄን ይመስላል እንግዲህ የናሚቢያና የጀርመን ግንኙነት። ወይ ሰው ግን የሆነ በቃ የአይን ምግብ ነው ታውቃላችሁ። ማለት አሁን ጠዋት ነው የሚመስለው ሁሉም በቃ በየትኛውም ሰዓት ማታም ወጣችሁ ጠዋትም ወጣችሁ ምናምን እዚህ ሀገር ጠዋት ነው የሚመስለው በቃ ይሆናል አይደል። አንዳንድ ሀገሮች ላይ ጠዋት ሲሆን ብዙ ሰው የለም። ሰው የአይን ምግብ ነው። አስባችሁታል? የሆነ ቀን ከቤታችሁ በራችሁን ከፍታችሁ ስትወጡ ስትሪቱ ሁሉ ባዶ ቢሆን በቃ ባዶ ምንም ሰው ባታዩ ተመልሳችሁ ነው ወደ ቤታችሁ የምትገቡት። ደህና መሆናችሁ የሚረጋገጠው በሌሎች በማታቋቸው ሰዎች በቃ መንገድ ላይ ወክ ሲያደርጉ ምናምን ነው ይሄ ፕሌስ ሴፍ ነው ትላላችሁና ላይክ እጅግ በጣም የሚገርም ነው። የማናቃቸው ሰዎች ራሱ ማድረግ አሁን ከተማው ያስፈራል። በቃ ከኋላችሁ ምናምን ሰው ስለማታዩ ከስንት አንድ ነው ሰው የሚመጣው። በተለይ አሁን ዳውንታውን አካባቢ መጣው አይደል ይወላችሁ መንገድ ላይ ሰው ካያችሁ ቱሪስቶች ናቸው፣ ነጮች ናቸው። እና ሉክ ግርግር የለም ምን የለም በቃ አሁን ትልልቅ በሞሎች ምናምን ያሉበት ቦታ ነው። ሉክ እንደምታዩት ይሄ አሁን ኡጋንዳ ቢሆን ይሄ ኢትዮጵያ ውስጥ መገናኛ ቢሆን ይሄ ቦታ በቃ ሴንትራል ቦታ ነው። በቃ ትርምስ ያለበት ቦታ ነበር የሚሆነው። እና ሉክ ብዙም ሰው የለም። አሁን በጣም ጃይንት የሆነ ሞል ሉክ ስትሪቶቹ ባዶ፣ ያን ያህል የሚባል መኪና ቁጥር የለም። ልክ በቃ አንድ ቀጭን ሰውዬ ላይክ ትልቅ ሰፊ ላርጅ ምንድነው ኤክስትራ ላርጅ ሱሪ ገዝቶ እንዳረገ ቁጠሩት። እና ይቺን የምታክል የህዝብ ቁጥር 2.67 ሚሊዮን ይሄን የሚያክል መሬት ይዞ ምን ያደርገው? ሰፋቸው። ማይ ጋድ የሚገርም ነው። ሉክ ደግሞ የመንገዶቹ ስፋት ለሌለው መኪና የመንገዶቹን ስፋት ይዩት። ሉክ እና ደግሞ የሚነዱት እንደ ዩኬ ነው የሚነዱት የመኪናቸው አካሄድ። አይ ቲንክ እንደምገምተው ይሄ ከተማ ውስጥ በጣም ትልቅ የሚባለው ሞል ይመስለኛል። ሶስት እዚህ ሞል ለመግባት ልሞክር ምን ያህል ሰው ይኖራል? እሺ እረሳዋል እዚህ እንዴት ናችሁ ናሚቢያውያን? ኦኬ ያያችሁ እዚህ ትንሽ እንቅስቃሴ አለ። እዚህ በቃ ሞል ነው መምጣት ሰው ሲናፍቃችሁ እዚህ ሀገር ሰልፍም አለ እዚህ ለኤቲኤም። አሁን ያለሁት ናሚቢያ ውስጥ በጣም ክራውድድ የሚሉት ፕሌስ ነው። የሆቴሌን ሪሴፕሽን ጠየኳትና በጣም ክራውድድ የሆነ ቦታ ስላት ማፑ ላይ ሞላችና ሰጠችኝ። እዚህ ቦታ ከሄድክ በጣም ብዙ ሰው ነው ያለው ብላ። እዩ ጉዳችሁ ይሄ ነው እንግዲህ ክራውድድ። እውነትም እየተጋፋን ቀልደኛ ገበሬ ጋልባል በሬ ነው የሚባለው ወይስ ይተኛል በሰኔ ነው ምንድነው እንደማለት በሉት። ምክንያቱም አስቡት ይሄ ነው ክራውድድ ለነሱ እንግዲህ ድንቄም ክራውድድቴ። ይሄውን ያለንበት ሰፈር ደግሞ የናሚቢያ ሀብታሞች የሚኖሩበት ሰፈር ነው። እንደምታያቸው በጣም የሚያማምሩ ቤቶች ናቸው ያሉት። በዛ ላይ በጣም ተራራ ላይ ስለሆነ በቃ ከተማዋን ቁጭ ብላ ነው የምታያት ከስሩ። ሀብታሞች እስኪ አንድ ጥያቄ ልጠይቃችሁ ኮሜንት ላይ መልሱ። ሀብታሞች ለምንድን ነው ተራራ ላይ የሚወዱት? ማለት ሞስት በጣም ብዙ ሀብታም ሰዎች ተራራ ላይ ቤታቸውን መገንባት ይፈልጋሉና በአሁኑ ሰዓትም በጣም ብዙ የዓለማችን ሀብታሞች ተራራ ላይ ነው ቤት ያላቸውና እስኪ ለምን ይመስላችኋል? ይሄንን ልጠይቃችሁ። ሉክ ቁልቁልዩት። ከተማዋ ቁጭ ብላ ነው የምታዩት። ዊንዶክ ነው የምትባለው ከተማዋ። ያምራል ማለት ጥቅጥቅ ያለ ጫካ ነው ምናምን በቃ እንደ በረሃነት አይደለችም። ኦኬ እንግዲህ ስለ ናሚቢያ ዋና ከተማ ዊንድሁክ አንድ አስገራሚ ፋክት ልንገራችሁ። እቺን እንግዲህ ዊንድሁክ የተባለችውን የናሚቢያን ከተማ በጣም ለየት የሚያደርጋት ነገር በሁለት በዓለማችን ላይ ግዙፍና ዴንጀረስ ከሆኑ በረሃዎች መሀል መገኘቷ ነው። የናሚብና የካላሃሪ በረሃዎች መሀል ላይ ነው የምትገኘው ከተማዋ። እና አስቡት እንግዲህ እነዚህ ሁለት በጣም አደገኛ የሆኑ በረሃ ላይ ተገኝታ ከኋላ እንደምታዩት ከተማዋ ሞር ግሪን ነች። እንደገና ደግሞ ቀዝቃዛ ነው። በጣም በአሁኑ ሰዓት ይኸው ቀዝቃዛ ነው። የሹራብ ለብሼ ራሱ እየበረደኝ ነው ፀሐይ ብታዩም። እና ጠዋት እስከ
0 ዲግሪ ሴልሺየስ ሁሉ ሊወርድ ይችላል በዲግሪ ሴልሺየስ ማለት ነው። ከሰዓት በኋላ ደግሞ ወደ 23 24 25 ዲግሪ ሴልሺየስ ይወጣል ፀሐይዋ ስትወጣ፣ መልሶ ደግሞ ማታ ወደ ቅዝቃዜ ይመለሳል እና በረሃ ላይ ተገኝቶ በሁለት በረሃዎች መሀል ነው የምትገኘው እንዳልኳችሁ። እንደዚህ አይነት በአለማችን ላይ ዴንጀረስ በሚባሉ ሁለት በረሃዎች መሀል ተገኝታ እንደዚህ ግን ግሪን ልትሆንበት የቻለችው ምክንያት ደረቃማ ሆና በአመት በጣም ጥቂት ጊዜ ነው ዝናብ የምታገኘውና ትንሽ ለየት የሚያረጋት ይቺን ዋና ከተማ ምንድነው ከፍታ ላይ መገኘቷ ነው። ከባህር ጠለል በላይ ወደ 1600 700 ከፍታ ላይ ነው የምትገኘውና ይሄ ከፍታዋ እንግዲህ በረሃዎቹን ያው በረሃ ምን ጊዜም ዝቅተኛ ቦታ ላይ ነው ከባህር ጠለል በታች እንደዚህ ዝቅ ያለ ቦታ ላይ ነው የምታገኙት በረሃዎችንና በረሃ መሀል ሆና ነገር ግን ተራራዎቹ ከፍ ያለ ቦታ ላይ ነው የተገነባቸው። ከተማውንም ስታዩ ለምሳሌ ዙሪያ ገባውን ስታዩ ትልልቅ ተራራዎች ታያላችሁና ከፍ ያለች ናት ዋና ከተማ። በረሃ መሀል ሆና ከፍ ማለቷ ደግሞ እንድትቀዘቅዝ አድርጓታል። ስለዚህ ምንም እንኳን አደገኛ በረሃዎች መሀል ብትገኝም እሷ ግን በጣም ቀዝቃዛ ለመኖር በጣም አመቺ ናት። ያው ደረቃማ ቢሆንም በአመት ብዙ ዝናብ ባታገኝም ግን ለመኖር በጣም አመቺ ናት። ስለዚህም ከዋና ከተሞች ለየት የሚያረጋት አንዱና ዋናው ነገር ይሄ ነው። በረሃዎች መሀል ተገኝታ እንደምታዩት ግን ለምለም መሆኗና ለኑሮ አመቺ መሆኗ ቀዝቃዛ መሆኗ በጣም ለየት ያደርጋታል። ከዚች እንግዲህ ከዊንድሁክ ከተማ የተወሰነ ወጣ ስትሉ የምታዩት ነገር ያው በጣም በረሃ እንኳን እንደዚህ ቅጠል ራሱ ማየት አትችሉም። በጣም ቀይ የሆነ አሸዋና በጣም አስቸጋሪ በረሃ ነው የምታዩትና እሷን እንግዲህ ከፍ አድርጎ ፈጥሯት ለመኖሪያ አመቺ ያደረጋት። ሌሎቹ ከተሞቿን በጣም የተራራቁ ናቸው። ያው መግቢያ ላይ እንዳወራ ነው በዛ ምክንያት ማለት ነውና እቺ ዋና ከተማዋ በጣም አስደናቂ ነገር አላት። ልክ ከዚህ ቀደም ታስታውሳላችሁ የፔሩ ቪዲዮ ያያችሁ የፔሩ ዋና ከተማ እንግዲህ ለየት የሚያደርገው ነገር ዝናብ አይዘንብም። ዋና ከተማዋ ላይ ብቻ ዝናብ አይዘንብም። ከዋና ከተማዋ ውጪ ነው ዝናብ የሚዘንበውና ያንን ሳይንሳዊ ፋክት ማስረድቻችሁ ነበር። እንግዲህ ያንን ቪዲዮ የፔሩን ቪዲዮ ያላያችሁ ይሄንን ቪዲዮ ገብታችሁ ፈልጋችሁ እዩት። በጣም አስደናቂ የተፈጥሮ እንቆቅልሽ የተፈታበትና በጣም አስገራሚ ነገር ነው የምታዩት ከምታስቡትም በላይ የሆነ ማለት ነውና ልክ እንደ ፔሩ ሁሉ እቺ አስደናቂ ሀገር ደግሞ በዓለም ከፍተኛ በረሃ ላይ ተገኝታ መቀዝቀዟና በጣም አስገራሚ የሆነ የአየር ጸባይ መያዟ በብዙዎች ዘንድ እንድትመረጥ አድርጓታል ማለት ነው። ሶ እዚህ ከፍታ ላይ ቤቶቹ እንደምታዩዋቸው በጣም የሚያምሩ ናቸው። አይውሽ እዚህ ነበረ መኖር ምን አባቱ። አስገራሚ የተፈጥሮ ጠባይ እያየን ነው። አስገራሚ አየር እያየን ነው። አፍሪካዊቷ ናሚቢያ ላይ ዋና ከተማ ዊንድሁክ ላይ ነው ያለነው። ሌላው ስለ ናሚቢያ የሚያስገርመው ደግሞ የታክሲ አጠቃቀማቸው ነው። ይሄውም እንግዲህ ልክ እንደ ኢትዮጵያ ታክሲ ሼር አድርጋችሁ ነው የምትሄዱት፣ ግን በሚኒባስ አይደለም። አሁን ኢትዮጵያ ውስጥ በሚኒባስ ነው አይደለ? ሚኒባስ ውስጥ በጣም ብዙ ሰዎች ሼር አድርገው ታክሲ ይሄዳሉ። እዚህ ናሚቢያ ውስጥ ግን ትንሿን መኪና ነው ወይም ስንት ሰው 4 ሰው ምናምን የምትይዘው መኪና ነው ሼር የምታደርጉት። በተለምዶ እኛ ሀገር ኮንትራት ታክሲ የሚመጡልንና ለብቻችን የምንሄድባቸው እነሱ ነው ሼር የሚያደርጉት። ስለዚህ እናንተን ይጭኗቸው። ሁሉም ታክሲዎች ጎናቸው ላይ ቁጥር አለ። ጎኑ ላይ በትልቁ መለያ ቁጥር ያለው የጎን ቁጥር ያለው ታክሲ ነው። ሶ የተለመደ ከለራቸው ነጭም፣ ግን ነጭም ባይሆን የተለያየ ከለር አይቻለሁ ቁጥር ያላቸው ማለት ነው። እነሱ ታክሲዎች ናቸው። ታስቆሟቸዋላችሁ፣ ትገባላችሁ። ከዛ ግን ምንድነው በመስመሩ ላይ ሌላ ሰው እየጫነ ነው የሚሄደው። ስለዚህ ይሄ ነው እንትናቸው ትንሽ የተለየ ነው ከሌላው ሀገር ማለት ነው። ያው በተለምዶ ሌላ ሀገሮች እነዚህ ለብቻችሁ ነውና አፖችም አሉ አፕሊኬሽኖችም አሉ። ምንድነው ረሳሁት የሆነ አፕሊኬሽን አለ በሱ መጠቀም ትችላላችሁ። እና እንደዛ ነው የታክሲ አጠቃቀማቸው። ኤኒዌይስ እስቲ አሁንም ታክሲ እየጠበቅኩ ነው አሳያችኋለሁ። ችግር እሺ እውነትም ናሚቢያ በቃ ባዶ ሀገር ናት የምትሉት እንደዚህ አይነት አካባቢ ስትመጡ ነው። ይሄ ሴንትራል በቃ በጣም የሚጨናነቀው ቦታ ተብሎ የሚታሰበው ዋና ገበያም ያለበት አካባቢ ነው እንግዲህ እና እንደምታዩት ምንም አልፎ ሄጃ አንድ ሰው ታያላችሁ እንጂ ከዛ ውጪ ይኸው ተራርቁ ነው ሰው በቃ ያለው ሰው ስለሌለ ማለት ነውና በቃ አሁን ላይክ ምሳ ሰዓት አካባቢ ነው እንግዲህ። በሌላ ሀገር ቢሆን ይሄ ቦታ በቃ ዋናው ሴንትራል አካባቢ ስለሆነ ላይክ እንደ መገናኛ እንደምትሉት አይነትኛ ሀገር ስለሆነ በጣም ሰው ግፊያ ምናምን የሚኖርበት ቦታ ነው ይሄ ቦታ በቃ መኖር የነበረበት በሌላ ሀገር ኮንቴክስት ማለት ነው። እና እዚህ ግን ወፍ የለም። በቃ ወፍ ታያላችሁ። በቃ መኪኖቹ ያቆማሉ፣ ወደ ህንጻ ውስጥ ይገባሉ። ምንም አታያቸውም። ራሱ በየሜዳው የሚንከራተት ካያችሁ እንደነ አይነት ቱሪስት ነው። ሌላ ወፍ የለም እንደምታዩት። ለባህላቸው፣ ለህዝባቸው፣ ለሃይማኖታቸው ያላቸው ክብር ግን በጣም የሚገርም ነው። በየቦታው በቃ በተለይ ናሚቢያን አኗኗር የሚገልጹ እንደምታያቸው በየጎዳናው ላይ እንደዚህ አይነት ስዕሎችን መመልከት አዲስ አይደለም። በጣም ብዙ ስዕሎችን ነው የምታዩት። ይሄ ኮንቴነር ነው። በዛም ብንዞር በእርግጠኝነት ስዕል ነው የሚሆነው። ያ ያቹት ማርኬቶች እኮ ተከፍተዋል እንዳልኳችሁ ነው። ምሳ ሰዓት ነው ግን ምንም ገበያው ላይ ከስንት አንድ ቱሪስት ይሄ እንኳን የቱሪስት ማርኬት ነው። ከስንት አንድ ካልሆነ አይመጡም። ተመስገን አንድ ሰው አዩ። ኦኬ ወታችሁ ስትጨርሱ ይሄን ደረጃ እዚህ ጋር ሱፕሪም ኮርቱ አለ። ፊት ለፊት የምታዩት ሱፕሪም ኮርቱ ነው። ኦኬ
Thank you. ኦኬ ካፕቺኖችን ይዘናል። ስለ ናሚቢያ ገንዘብ እናውራ። የናሚቢያ ገንዘብ አጠቃቀም በጣም ከሌላው የተለየ ነው። ምክንያቱም በአንድ ሀገር ውስጥ 3 ተመሳሳይ ከረንሲዎች አገልግሎት ላይ ሲውሉ ታያላችሁ። በዋናነት ግን ሁለትም ብላችሁ የናሚቢያ ዶላር ነው የሚባለው፣ ሳውዝ አፍሪካ ደግሞ የጎረቤቷ ማለት ነው የደቡብ አፍሪካም ገንዘብ በተመሳሳይ ናሚቢያ ውስጥ ጥቅም ላይ ይውላል። በተመሳሳይ ስላችሁ በህግ ጸድቆ ናሚቢያና ደቡብ አፍሪካ የራሳቸው ስምምነት አላቸው። ያው ታሪካቸውን ወደ ኋላ ነግራቸዋለሁ። ከ1990 በፊት እንግዲህ በደቡብ አፍሪካ አፓርታይድ ስርዓት ስር ተጠቅልላ ናሚቢያ በእነሱ ስር ነበረ ለረጅም ዘመናት የቆየችው፣ ለረጅም አመታት የቆየችው ማለት ነው። ከሱ እንግዲህ ከአፓርታይድ ስርዓት ከፈረሰና ናሚቢያ ነጻ ከወጣችም በኋላ ከጎረቤቷ ደቡብ አፍሪካ ጋር የጠበቀ ግንኙነት አላት። የጠበቀ ግንኙነቷ እንደ ሌሎች ሀገራት ሳይሆን የመገበያ ገንዘብን በጋራ እስከመጠቀም ጭምር የሚደርስ ነውና ይሄም ማለት እንግዲህ አሁን ሄዳችሁ ኤቲኤም ላይ ገንዘብ ስታወጡ ምናልባትም የደቡብ አፍሪካ ገንዘብ ሊሰጣችሁ ይችላል ማለት ነው። ስለዚህ የዚች ሀገር ዶላር ነው የሚባለው፣ የናሚቢያ ዶላር ነው የሚባለው መገበያ ገንዘባቸው። የሳውዝ አፍሪካ ደግሞ መገበያ ገንዘብ አለ። ሁለቱም ግን አንደኛ እኩል ነው ዋጋቸው፣ እኩል ነው የሚሰሩት፣ እኩል ነው የሚያገለግሉት። ለምሳሌ የትኛውም ካፌ የደቡብ አፍሪካ ገንዘብ አገልግሎት ላይ ይውላል። የትኛውም ቦታ ላይ ብትሄዱ የናሚቢያም ገንዘብ እንዲሁ በተመሳሳይ እኩል ነው። ፓወራቸውም የምንዛሪ አቅማቸውም እኩል ነው። በመንግስት ደረጃም ተቀባይነት ያለው እኩል ነው አገልግሎታቸው። ምንም እንደ ውጭ ሀገር ገንዘብ ሳይሆን የሚታየው የደቡብ አፍሪካ ገንዘብ እንደ ናሚቢያ ገንዘብ ተደርጎ ነው የሚታየው። ስለዚህ በዚህ የተነሳ ናሚቢያ ውስጥ 2 ከረንሲ ነው ያለው ማለት ነው። ስለዚህ አንድም የናሚቢያን ገንዘብ የራሳቸው እንደሆነ አውጀው ይጠቀማሉ። በተመሳሳይ ደግሞ መንግስት እኩል ደረጃ የሚቀበለው የሳውዝ አፍሪካም ገንዘብ እንዲሁ ጥቅም ላይ ይውላል ማለት ነው። ስለዚህ የገንዘብ ስርዓታቸው ምናልባት ስትመጡ እኔ በጣም ግራ ስላጋባኝ ነው። ኤርፖርት ላይ ደረስኩና በኤቲኤም ገንዘብ ሳወጣ የነሱን 500 ሳወጣ 500 ሳውዝ አፍሪካ ባንክ ይላልና በጣም ነበር የደነገጥኩት። ሳውዝ አፍሪካ ባንክ ይላልና እሺ የሳውዝ አፍሪካ ናሽናል ባንክ ለምንድን ነው ያለው? ግራ ገባኝና ያወጣሁት ኤቲኤም የሳውዝ አፍሪካ ባንክ ሙሉ መሰለኝ እና ከዛ እንዲሄጄ ድጋሚ ኤቲኤሙን ቼክ አረኩና ቼክ ሳረግ ነው ያወቁት። ከዛ በኋላ ለካ የተለየ ስምምነት አላቸውና እኩል ነው ተቀባይነቱ፣ እኩል ነው ዋጋውም እኩል ነው። አንድ የአሜሪካ የዩኤስ ዶላር ማለት ነው እዚህ ስትመጡ ናሚቢያ ውስጥ 15 ነው አሁን እኔ ባለውበት ጊዜ ማለት ነው። 15 የናሚቢያ ዶላር ወይም 15 የሳውዝ አፍሪካ ገንዘብ ነው የሚመነዘረው ማለት ነው። ስለዚህ ይሄንን ይመስላል እንግዲህ የገንዘባቸው ሁኔታ። ገንዘባቸው በአንጻሩ ጠንካራ ነው። በነገራችን ላይ ፓስፖርታቸውም ከአፍሪካ 3ኛ ጠንካራ ፓስፖርት ነው። በጣም ብዙ ሀገር ይሄዳሉ። አይ ቲንክ 75 ሀገር ምናምን በአለም ላይ ያለ ቪዛና ቪዛ ፍሪ እንዲሁም ቪዛ ኦን አራይቫል በሶስቱ ያው ብዙ ጊዜ ፓስፖርቶች ጠንካራነት የሚለካው ያለ ቪዛ ኦን አራይቫል እና በኢቪዛ የሚሄዱበት አማራጭ ሲበዛ ወይም ደግሞ ሀገሮች ሲበዙ ነው። ስለዚህ ከአፍሪካ ውስጥ 3ኛ ጠንካራ ፓስፖርት ያላት ሀገር ነች ይህች ሀገር ማለት ነው እና በጣም ጠንካራ ነው፣ ስትሮንግ ነው። ከአፍሪካ ውስጥ እንግዲህ ጠንካራ የሚባለው ከዚች ከናሚቢያ ፓስፖርት ሌላ አንደኛ ጠንካራ የሚባለው ባለሳሳት የእንትን ይመስለኛል የሲሼልስ ይመስለኛል። የሲሼልስ እንግዲህ መላው አውሮፓን ምናምን ያለ ቪዛ ሁሉ መጎብኘት ትችላላችሁ በሲሼልስ ፓስፖርት እና የናሚቢያ ፓስፖርት ደግሞ በሰርድ ስትሮንግስት ፓስፖርት ኢን አፍሪካ ውስጥ ካሉ እና ይህንን ይመስላል እንግዲህ ያው ቺርስ። በነገራችን ላይ ሰብስክራይብ ማድረግ የደወል ምልክቷን መጫን እንዳትዘነጉ። በቅርቡ ብዙ ሚሊዮን ነው የምንሆነው፣ ብዙ ሚሊዮን። አሁን ደግሞ እንግዲህ የናሚቢያውያን ታሪክ የሚወሳበት የነጻነት አደባባይ ላይ ደርሰናል። ከኋላ የምትመለከቱትም የመጀመሪያው የናሚቢያ ፕሬዝዳንት ሐውልት ነው ከጀርባ የምትመለከቱት። ይህም ደግሞ የነጻነት አደባባይ ይባላል። እንግዲህ የነጻነት አደባባይ ስንል ነጻነት የሚመጣው ሁልጊዜም ከባርነት ከቅኝ ግዛት ምናምን ከመውጣት በኋላ ነው። ስለዚህ የናሚቢያውያንን ታሪክ እስቲ ከረዥም ባጭሩ ልንገራችሁ። ናሚቢያውያን እንግዲህ የጥንታዊ ሰዎች መኖሪያ የተለያዩ ጎሳዎችም የሚኖሩባት ሀገር እንደሆነች ነግሬያቸዋለሁ። ይህች ሀገር እንግዲህ በጣም በአሳዛኝ ሁኔታ በጀርመኖች ቁጥጥር ስር ወድቃ የደቡብ ምዕራብ የጀርመን ግዛት ተብላ በጀርመኖች በቁጥጥር ስር የዋለችው በ1884 ዓመተ ምህረት ነበር። በ1884 ዓመተ ምህረት በጀርመኖች ቁጥጥር ስር ከዋለች በኋላ ጀርመኖች በቁጥጥር ስር ካዋሏት በኋላ በተለይ ነዋሪውን ከአካባቢው ላይ በማራቅ አሁን ያለችውን እቺ ዋናዋ ከተማዋን ዊንድሆክን በከፍተኛ ሁኔታ በኮንስትራክሽን በመገንባት አሁን የምታዩት በከተማዋ ስትዞሩ የጀርመን ተች ያላቸው ነገሮች ናቸው። ቅድም እንዳሳዩዋችሁ እንደነገርኳችሁ አብያተ ክርስቲያኖቹን እያንዳንዱን ህንጻዎች ስትመለከቱ አብዛኞቹ ጀርመኖቹ እዚህ በነበሩ ሰዓት የገነቧቸው ጥንታዊ ነገሮች ናቸው። ከዛ በኋላ ጀርመኖች ከ1884 እስከ 1915 እንደ አውሮፓውያን አቆጣጠር ማለት ነው ቆይተዋል በዚች ሀገር። በ1915 ግን በጀርመን ውስጥ በተካሄደው ውሳኔ ምክንያት ጀርመን ለቃ ትወጣለች በ1915 እንደ አውሮፓውያን አቆጣጠር። ልክ ግን ናሚቢያውያን አሁንም ነጻነታቸውን ለማወጅ አልታደሉም። ጀርመኖች ለቀዋቸው እንደወጡ
እንደወጡ ወዲያው የተተካው በዚሁ በጎረቤታቸው የምትገኘው ደቡብ አፍሪካ የነበረው የአፓርታይድ ስርዓት ነው። የአፓርታይድ ስርዓቱ እንግዲህ ከደቡብ አፍሪካ ድንበር ዘሎ ወደዚች ጎረቤት ሀገሩ ናሚቢያ በመምጣት ናሚቢያን ጠቅልሎ በመያዝ ሌላኛው የደቡብ አፍሪካ አካል ናት ብሎ ናሚቢያን አወጀ። እንግዲህ ደቡብ አፍሪካም ናሚቢያን ወረረች ማለት ነው። ደቡብ አፍሪካ ናሚቢያን ከወረረችና ናሚቢያን የግዛቷ አንድ አካል አርጋ ካወጀች በኋላ ናሚቢያ የሚባል ስም ጠፋ፣ ወይም ደግሞ እንደ ክልል ይቆጠር ጀመር እንጂ ደቡብ አፍሪካ ነች እቺ መሬት ብለው አወጁ ደቡብ አፍሪካውያን። ከዛ ያጨካኝ የሆነ የአፓርታይድ ስርዓትም በዚህ ከፍተኛ የሆነ ደም መፋሰስ አስከትሏል። በነገራችን ላይ በ20ኛው ክፍለ ዘመን የተካሄደ ከባድ የዘር ማጥፋት ተብሎ በዓለምም የታወጀው ጀርመኖች በዚች በናሚቢያ ላይ ያደረሱት ነው። እጅግ በጣም በ10 ሺህ የሚቆጠሩ ናሚቢያውያንን ተቃውሟቸውን እንዳያሰሙ አፍነው በመያዝ ገለዋል። በተመሳሳይ ደግሞ የአፓርታይድ ስርዓቱን በነበረ ጊዜ የደቡብ አፍሪካ አፓርታይድ ስርዓት እንዲሁ በተመሳሳይ ከባድ የሆነ ጭፍጨፋን አካሂዷል በዚህ በናሚቢያ ውስጥ። ከዛ በኋላ እንግዲህ ነጻነት ትግሉ አሁንም በመቀጠሉ የአፓርታይድ ስርዓቱ እየፈራረሰ በተለይም በደቡብ አፍሪካ ውስጥም የነበረው የነጻነት ትግል እየገነገነ መምጣቱ ናሚቢያውያንም እንዲወጡና ለነጻነታቸው እንዲጮሁ አስችሏቸዋል። ከዛ በኋላ እንግዲህ ለረጅም ዓመታት ከተካሄደ ከፍተኛ የሆነ ደም አፋሳሽ የሆነ ውጥረትና ደም አፋሳሽ የሆነ ትግል በኋላ እንግዲህ በ1990 እንደ አውሮፓውያኑ አቆጣጠር ማለት ነው ከአፓርታይድ ስርዓት ነጻ ወጣች ናሚቢያ። ናሚቢያም ሉዓላዊ ሀገር መሆኗን ግዛቷም የተከበረ መሆኑን ድንበሯን አስምራ አወጀች ማለት ነው። በዚህ ጊዜ እንግዲህ በዛን ወቅት ትግሉን ይመሩ ከነበሩ ሰዎች መካከል አንዱ ደግሞ ከኋላዬ ሐውልት የቆመላቸው የመጀመሪያው የናሚቢያ ፕሬዝዳንት ናቸው። ወደ ውስጥ ገብተን እንግዲህ የኢንዲፔንደንስ ወይም የነጻነት ሐውልቱን ላሳያችሁ። እንግዲህ ሳም ኑጆማ ይባላሉ። እኚህ ሐውልቱ ላይ የምታዩቸው የመጀመሪያው የፕሬዝዳንት ማለት ነው። እንደምታዩት እንግዲህ ጎብኚ ምናምን ያው አልፎ አልፎ ቱሪስት ካልመጣ በስተቀር ነዋሪው ብዙም ከቤት የመውጣት ልማድ የለውም። ስለዚህ እንደነገርኳችሁ ባዶ ነው ከተማው እና እንደምታዩት ነው የመጀመሪያው ፕሬዝዳንት እንዲህ ሐውልት ቆሞላቸዋል። ከዚህ ቁልቁል እንግዲህ ከተማውን ማየት ትችላላችሁ። ይሄም ተራራ ላይ ነው በተመሳሳይ የተቀመጠው ማለት ነው። ክቡራን ተመልካቾቼ አብራችሁኝ ስለቆያችሁ ናሚቢያን አብረን ስለጎበኘን እጅግ በጣም ደስ ብሎኛል። በሌላ ቪዲዮ በሌላ ሀገር በሌላ ቦታ እስከምንገናኝ ድረስ እንደ ሁልጊዜው ተቀመጡ እንጂ እንደ ሁልጊዜው ሃይ ፋይፍ እንባባል አይደል? እንደ ሁልጊዜው ሃይ ፋይፍ ይግቡ። በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ።
ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።